ቢከበር ብሎ ሰው ምን ያደርጋል? ያስተካክለውና በነፃ ማግኘት ያለበትን ሳያገኝ ገንዘብ መክፈል አለብኝ ብሎ ከፍሎ ይሄዳል። ያ ማለት ምንድን ነው? በነፃ ቤተክርስቲያኒቱ ቃለ እግዚአብሔርን ታፈሳለች፣ ትሰጣለች። ተማር ነው። ቅዳሴው በነፃ ታስቀድሳለህ፣ በነፃ ይቀድሱታል። ኪዳኑን ታስደርሳለህ በነፃ፣ ጸበሉን ትወስዳለህ በነፃ፣ የእምነቱ በነፃ፣ መስቀሉ በነፃ። ይህ ሁሉ በነፃ ይኸው እግዚአብሔር የሰጠው ግን አልተጠቀምንበትም። በጣም የሚያሳዝን አለመጠቀማችን። ይህ ሁሉ በነፃ የተቀበሉ አው መስቀል እዚህ ጋር መሳለም የሚቻለው አንዳንድ ሽብር ተብሎ ነው። እሺ በጣም ጥሩ። ሰው በጣም በፍጥነት ወረፋም አይኖርም። በወንጌል መስማት የሚቻለው ብር ከፍሎ ነው። ሰው ምን ያደርጋል? ፈጥኖ ይመጣል። ግን በነፃ ሲሆን ሰው የለም እና ብዕር ወይም ሀብታምነት እንዲሁ በገንዘብ ብቻ ሳይሆን በተለያየ ሀብታም አለ። የሀሳብ ደካሞች አሉ። የሀሳብ ደካሞችን ሀሳብ መልካም የሆነ በሀሳብ ጥሩ ሀሳብ ማመንጨትና ማፍለቅ የሚችል የሀሳብ ባለጸጋ የሆነ ሰው በሀሳብ የደከመን ሰው ተደገመ። እሱ ነው ባለጸግነት ማለት። አለዚያ ዝም ብሎ ሰው እየናቁ እንዲኮ ነበር ግን እንዲወርቁ ይሻል ነበር እያሉ እያምኑ መሄድ አይደለም። የተበላሸው እዚህ ጋር ነው ብሎ ተናግሮ ለዚያ ሰው ድጋፍ መስጠት ነው። ያ ማለት መጽዋዕትነትን ያመለክታል። ታዲያ ወደ ገንዘብ ስንመጣ ባለጸጎች የራሳቸው ሰብስበን በክብር ወጡ እያይመራ ይላሉ። እዚያው ቀጥሎ ስመለከቱ ሰው ቅዱስ ክቡር ነበረ፣ የተከበረ ፍጥረት ነበር። ሰብስበን በክብር ወጡ እያይመራ ወኮነ ከመ እንስሳ ሳልሆ ልብ እንደሌላቸው እንደ እንስሳት ሆነ። ያ ማለት ምንድን ነው? ተማር ሲባል አልማርም በሬው ወይም ከብቱ ስትጠብቁ ለምን ለመሳር ላይ ወስዳችሁ ታስገቡና እናንተ በአንዱ በኩል ወይም ከማሽኑ ወይም ከዳጉሳው ስትቆሙ የለመለመው ሳር ላይ ይሆናል። እዚያ ላይ እየመጣ ወደ እህሉ ይመጣል። ወደ እህሉ ያው ይበላ ሳይኖረው እኮ ያ ማለት ነው። ሰው እንደ እንስሳ ነው ማለት ሰው እንደ እንስሳ ነው ማለት